ስለምትንከባከበኝ፣ ጠበቃ ስለምትሆነኝ፣ ስለምትከላከልልኝ፣ ከእኔ ስለማትርቅ፣ በምንም አይነት ሁኔታ ውስጥ አብረኝ ስለምትሆን አመሰግናለሁ። ቆይ ምን ማለት ነው? ኤልሹ የቴዲ ልጅ ናት? ይህ እንዴት ይሆናል? ይቺ ሴጣን ሴትዮ ምንድን ነው ያደረገችው? ወይ አምላኬ፣ ወይ ነበር በህልሜ መሆን አለበት። አይ በህልሜ መሆን አለበት። ይህ እንዴት ይሆናል? መሰረት በቴዲና በወይዘሮ ሄለን መካከል ያለውን ትልቅ ሚስጥር አወቀች። እንግዲህ መሰረት ከዚህ ቀደም ወይዘሮ ሄለን ለቴዲ የሰጠችውን ወረቀት ስላነበበችው በሁለቱ መካከል የነበራቸው ግንኙነት ምንድን ነው የሚለውን ነገር አውቃለች። እንግዲህ መሰረት ከዚህ ቀደም ቴዲን ከወይዘሮ ሄለን ጋር ያለ ግንኙነት ምንድን ነው ብላ በተደጋጋሚ ስትጠይቀው ነበረ ማለት ነው። እንግዲህ ቴዲም አብረው እንዳደጉና ጓደኛሞች እንደሆኑ ነበር ሲነግራት የነበረው ማለት ነው። አሁን ላይ ግን ወረቀቱ ላይ የተጻፈውን ነገር ስታየው መሰረት በጣም ከአቅሟ በላይ ሆኖ መቋቋም እስከሚያቅታት ድረስ ነበር እየከበዳት ማለት ነው። እንግዲህ ፍጹም ያልጠበቀችውና ያላሰበችው ነገር ነው እየተፈጠረው። እንግዲህ ከዚህ ቀደም በሰራሁት ቪዲዮ ላይ ወይዘሮ ሄለን ለቴዲ የሰጠችው ወረቀት ምናልባት እኔ ከታሰርኩኝ ለኤልሹ አባቷ ያስፈልጋታል ብላ ስላሰበች ከዚህ በኋላ መንከባከብ እና እሷን መጠበቅ ያንተ ስራ ነው፣ ስለዚህ እስከ ዛሬ ስለደበቅኩ በጣም ይቅርታ ብላ ወይዘሮ ሄለን እንግዲህ ኤልሹን ለቴዲ አደራ የምትሰጠው ነው የሚሆነው ብዬ ቪዲዮ ሰርችላችሁ ነበረ። እንግዲህ በዛ መሰረት ወይዘሮ ሄለን ወረቀቱ ላይ የጻፈችው ነገር ስለ ኤልሹ ነው። እንግዲህ ኤልሹ ያንተ ልጅ ናት ብላለች ማለት ነው። እንግዲህ ቴዲ ከዚህ ቀደም ወይዘሮ ሄለን ኤልሹ ልጇ እንዳልሆነች ለመሰረት ነግሯት ነበረ ማለት ነው። እንግዲህ ይህን ትልቅ ሚስጥር የሚያውቀው ወይዘሮ ሄለን እና አይንዬ እንግዲህ በአንድ ሆስፒታል ውስጥ ነበረ እየወለዱት ማለት ነው። እንግዲህ ኤልሹና ኑኑ በአንድ ቀን ውስጥ ነው የተወለዱት። እንግዲህ በሰዓቱ ወይዘሮ ሄለንን እየጎዳ መስሎ ቴዲ ኤልሹንና ኑኑን አቃይሯቸው ነበረ ማለት ነው። እንግዲህ በህፃንነታቸው እንግዲህ ይህንን ነገር ያደረገበት የራሱ ትልቅ ምክንያት ይኖረዋል። ነገር ግን አሁን ላይ ቴዲ የሚያውቀው ኤልሹ የወይዘሮ ሄለን ልጅ እንዳልሆነች እና ኑኑ እንደሆነች ልጇ ነው። ነገር ግን የእሱ ልጅ መሆኗን በጭራሽ አያውቅም ነበረ። ምክንያቱም ከቶማስ እንደወለደች ነው እሱን እያሳመነችው ማለት ነው። እንግዲህ ይህንን ወረቀት ግን ቴዲ ከማየቱ በፊት መሰረት ናት ቀድማ እያየችው። እንግዲህ መሰረት ምናልባት ያንን ወረቀት እጇ ላይ እንደያዘችው እና በጣም እንግዲህ ደንግጣለች። ምናልባት ቴዲ ሊመጣባት ይችላል፣ ወይም ደግሞ ያንን ወረቀት ወደ ቦታው ከመለሰችው እንግዲህ ቴዲ ያንን ወረቀት ሲያየው ከዚህ ቀደም እንግዲህ ኑኑን ባገተበት ሰዓት ልጇ እንደሆንሽ ብታውቅ ምንኛ ደስ ባለኝ እያለ ስለ ኑኑና ስለ ወይዘሮ ሄለን እናትና ልጅነት ሲናገር ነበረ ማለት ነው። ነገር ግን አሁን ላይ ኤልሹ ያንተ ልጅ ናት የሚለውን ነገር ሲሰማ እንግዲህ ልጆቹን በህፃንነታቸው ስላቀያየራቸው የእሱ ልጅ ኑኑ ናት ማለት ነው። ይህንን ነገር ቴዲ ሲያውቅና ሲሰማ ምን ሊሰማው ይችላል? እንግዲህ ቴዲ እሱን ትታ ቶማስን እንዳገባች ነው እንጂ በጭራሽ ከሱ ልጅ እንደወለደች ይህንን ሚስጥር ለዘመናት ደብቃው እንደኖረች ምንም የሚያውቀው ነገር የለም። እሱ ከሷ የደበቃት ትልቅ ሚስጥር አለ። እሷም ደግሞ ከሱ የደበቀችው ትልቅ ሚስጥር አለ ማለት ነው። እንግዲህ ይህ ምንድን ነው? እሱ ኤልሹ ልጇ እንዳልሆነች ያውቃል። እሷ ደግሞ ኤልሹ የእሱ ልጅ እንደሆነች ነው የምታውቀው ማለት ነው። እንግዲህ በሁለቱም መካከል ትልቅ ሚስጥር አለ ማለት ነው። እንግዲህ መሰረት ይህንን ነገር ስታየው ምናልባትም ደግሞ ስሜቷን መቆጣጠር አቅቷት ቴዲ ሲመጣ ይህንን ነገር ልትጠይቀው ትችላለች። ነገር ግን ከዚህ ቀደም ከቤሉል ጋር ሆነው አብረው እንደሚሰሩ ቃል ተገባብተዋል። እንግዲህ አሁንም ቢሆን ንዴቷንና ስሜቷን ዋጥ አድርጋ በማስመሰሏ ትቀጥላለች ማለት ነው። እንግዲህ መሰረት ቴዲ ኪስ ውስጥ የድምፅ መቅጃ አስቀምጣበታለች። እንግዲህ ቤሉል ይህንን እንድታደርግ ጠይቋት ነበረ ማለት ነው። ይህንን ባደረገችው መሰረት እንግዲህ ቴዲ እና ወይዘሮ ሄለን ተገናኝተው ነበር። እንግዲህ በዛን ባወሩበት ሰዓት
ያወሩትን ነገር ድምፁን ሊሰሙት ይችላሉ ማለት ነው። እንግዲህ መሰረት ያንን ድምፅ መቅጃ ካስቀመጠችው በኋላ ቤሉል ደውሎላት ያልኩሽን አደረግሽ ወይ ብሏት ነበረ። እሷም አዎ ብላለች ማለት ነው። እንግዲህ በዚህ ስልክ በምታወራበት ሰዓት ቴዲ መጥቶባት ነበረ። ቆይ እኔ ስመጣ ለምንድን ነው ስልኩን የምትዘጊው ብሏት ነበር። እሷ ግን ምንም እንዳልሆነ ነው እየተናገረችው። እንግዲህ ቴዲ በቅርቡ እንደሚፈራረሙ ለመሰረት ሲነግራት ነበረ። እንግዲህ መሰረት ከዚህ ቀደም ይህንን ነገር እንዲያደርግላት በተደጋጋሚ ስትጠይቀው እሱ ግን ቆይ እንደርሳለን እያለ ነበር። አሁን ግን ይህንን ነገር እንዲቻኮል ያስደረገው ነገር ምንድን ነው የሚለው ለእሷ በጣም ትልቅ እንቆቅልሽ ሆኖባታል። እንግዲህ ቴዲ እናቷን እዛ ቤት እንድትመጣና እንድትጋብዛት እንደዚሁም ደግሞ ሳምንት እንደሚፈራረቡ ማወቅ እንዳለባት ቴዲ ለመሰረት ሲነግራት ነበረ ማለት ነው። እንግዲህ የቴዲ ሁኔታ ትንሽ ግራ አጋብቷታል። ቢሆንም ግን አሁን ላይ መሰረት ስራዋን እየሰራች እና የምትፈልገውን ነገር እያወቀች እና እያገኘች ትገኛለች። እንግዲህ መሰረት ስለ ቴዲ የማታውቃቸው በጣም ብዙ ነገሮች ነበሩ። እሱንም አንድ በአንድ እያወቀች ነው ማለት ነው። እንግዲህ ይህ ነገር ግን በጣም ከባድ እስከዛሬ ከሰማችው ካየችው ነገር በጣም ያስገረማትና የተደነቀችበት ነገር ነው ማለት ነው። ፍጹም ያላሰበችው እንግዲህ ኤልሹ የእሱ ልጅ እንደሆነች ነው። እንግዲህ ምናልባት ደግሞ ልጁ ኤልሹ ሳትሆን ንኑ ከሆነች እንግዲህ ካወቀ ይህንን ነገር ማለትም መሰረት ይህንን ነገር ካወቀች ምን ትላለች የሚለውን እንግዲህ አዳዲስ ተደብቀው የነበሩ ሚስጥሮች እየወጡ ነው። ሌላው ነገር እንግዲህ የቤዛ እና የቤሉል ጉዳይ ነው። እንግዲህ ቤዛ አሁን ላይ ከኑኑ ጋር አለያይታ ቤሉልን የራሷን ለማድረግ ጉዞዋን ጀምራለች ማለት ነው። እንግዲህ ከኤልሹ ጋር በአንድ ላይ በመሆንና በመተባበር ኑኑንና ቤሉልን ለማለያየት እየሞከሩ ነው። እንግዲህ ቤሉል ቤዛ አንዳንድ ጊዜ በምታሳየው ባህሪ ሊርቃትና እሷን ከእሷ ጋር ያለውን ቀረቤታ ለመቀነስ እየሞከረ ነበረ። ነገር ግን ቤዛ ደግሞ እየተውከኝ ነው፣ እኔ እኮ እዚህ የመጣሁት አንተን ብዬ ነው እያለች በጣም እንደ ከፋት ስትናገር ነበረ ማለት ነው። እንግዲህ ቤሉልም ደግሞ እኔን ብላ መታ ሊከፋት የማይገባም ብሎ ከእሷ ጋር ለመሆን ግዴታ እየተገደደ ነው ማለት ነው። እንግዲህ ቤዛ እንግዲህ ኤልሹ እያገዘቻት ነው። ምናልባት እስከ ዛሬ ድረስ እንደ እህቱ ከሆነ የሚያይሽ አሁን ደግሞ እንደ ፍቅረኛው እንዲያይሽ ፍቅረኛ አንድ ሴት የምታደርገውን ነገር አድርግ እያለች እየመከረቻት ነበረ ማለት ነው። እንግዲህ ይህንን ነገር ጀምረዋለች። እንግዲህ ቤዛም አንድ የቆጫት ነገር ምንድን ነው እስከ ዛሬም ድረስ ከኤልሹ ጋር ተስማምቼ ቢሆን ቤሉል እስካሁን ድረስ ይጄ ይገባ ነበረ ብላ ስትቆጭ ነበረ ማለት ነው። ሌላው እንግዲህ ቤሉል እና አዶኒ በጀመሩት ስራ ላይ ቤዛ እንድትገባ በመካከላቸውና እንድታግዛቸው ቤሉል ሲናገር ነበረ ማለት ነው። እንግዲህ እዚህ ጋር አዶኒ በጣም ጥሩና ትክክለኛ ነገር ነው የተናገረው። ምክንያቱም ሶስተኛ ወገን ማስገባት የለብንም፣ እኛ ራሳችን መጨረስ አለብን። ምናልባት አሁን ላይ ብታምናት ነገ የሚፈጠረው ነገር አይታወቅም ብሎ ቤሉልን አሳምኖታል ማለት ነው። እንግዲህ አዶኒ ይህንን ነገር መናገሩ በጣም ጥሩና መልካም ነው። ምክንያቱም አሁን ላይ ኤልሹና ቤዛ ጓደኛሞች ሆነዋል። በጣም በብዙ ነገር እየረደቻት ስለሆነ ይህንን ሚስጥር ምናልባት አሳልፋ ለኤልሹ ልትሰጣት ትችላለች ማለት ነው። እንግዲህ ከዚህ ቀደም በቤሉል እና በቤዛ መካከል ያለውን ትልቅ ሚስጥር አሳልፋ ለኤልሹ ሰጥታታለች ማለት ነው። ምናልባትም ደግሞ አሁን ላይ እያደረጉ ያሉትን ነገርም ለኤልሹ ልትነግራት ትችላለች። ኤልሹ ደግሞ እናቷ አደጋ ውስጥ እንዳትገባባት እናቷን ለመከላከል ሚስጥሩን ሁሉ ለወይዘሮ ሄለን ልትነግራት ትችላለች ማለት ነው። ይህ ደግሞ ለነሱ በጣም ትልቅ አደጋ ስለሆነ አዶኒ እዚህ ጋር የተናገረው ነገር ትክክለኛ ነገር ነው። ሌላው እንግዲህ ቤሉል ወይዘሮ ሄለንን ማቅረብ አለብን፣ ወደዚህ ቤት እንድትመለስ ማድረግ አለብን ብሎ እንግዲህ ወይዘሮ ሄለን ወደ ቤቷ እንድትመለስ ጠይቋት ነበረ። እሷ ግን ይህንን ነገር ማድረግ አልችልም፣ የሆነ ነገር አስበህ ነው፣ እኔ አንተን አላምንህም ብለዋለች። ቤሉል ግን እኔ ምንም ያሰብኩት ነገር የለም እኛንተይን፣ ነገር ግን ለልጅሽ ታስፈልጊያታለሽ ብሎ ወደ ቤቷ እንድትመለስ እያግባባት ነበረ ማለት ነው። እንግዲህ ወይዘሮ ሄለን እዛ ጋር የመለሰችለት ነገር አይ እሱን በጭራሽ አላደርገውም ብላለች ማለት ነው። ነገር ግን ቤሉል አሁን እንደዚህ ብትይም ግን መልሰሽ እንደምትደውይልኝ እርግጠኛ ነኝ ብሏት ነበር። እንግዲህ ወይዘሮ ሄለን ወደ ቤቷ ለመመለስ ትወስናለች ማለት ነው። ምክንያቱም እዛ ቤት ውስጥ ከልጇ ጋር እየተጣላችበት ምክንያት ከዛ ቤት አንዱ ምክንያት ከዛ ቤት ውስጥ መውጣቷ ነው። ምናልባት ወደዛ ቤት ከተመለስኩኝ
ልጄም ይቅርታ ልታደርግልኝ ትችላለች ብላ ስላሰበች እንደዚሁም ደግሞ ስለ ቤዛና ስለ ቤሉል ያለውን ነገር አጣራለሁኝ ብላ ስለምታስብ እንግዲህ ወደዛ ቤት ለመመለስ ትወስናለች ማለት ነው። እንግዲህ ወይዘሮ ሄለን እዛ ቤት ከተመለሰች ደግሞ ቤዛ ማለትም ኤልሹና ወይዘሮ ሄለን ከታረቁና ከተስማሙ እንግዲህ በቤዛና በቤሉል መካከል ያለውን ነገር ማለትም ቤዛ የቤሉል አክስት እንዳልሆነች ልትነግራት ትችላለች ማለት ነው። እንግዲህ ያ ማለት ለእነሱ ትልቅ ችግር ሊፈጥርባቸው ይችላል ማለት ነው። በተለይ ደግሞ ቤዛ እዛ ቤት ውስጥ ምን ፈልጋ እንደመጣች ወይዘሮ ሄለን ልታፋጥጣትና የሆነ ነገር ልታደርጋት ትችላለች። እንግዲህ ቤሉል ይህንን ሀሳብ ለአዶኒስ ያቀርብለት እዚህ ቤት ከተመለሰች የሆነ ችግር ትፈጥራለች፣ ስለዚህ ባትመለስ ጥሩ ነው ብሎት ነበረ። ነገር ግን በቅርባችን ልናደርጋት ይገባል ብሎ ቤሉል ወደ ቤት እንድትመለስ ጠይቋታል። እንግዲህ ይህ ነገር ለእነሱ ትልቅ አደጋ ይዞባቸው እንደሚመጣ በጣም ግልጽ ነው። እንግዲህ ከኤልሹ ጋር ከታረቁ ኤልሹ ደግሞ ሚስጥሩን አሳልፋ መስጠቷ አይቀርም። ውድ የእንግዳ ድራማ ተከታታዮች እንግዲህ መሰረት አሁን ላይ እየሄደችበት ያለው መንገድ ከተመቻችሁ ላይክ እያደረጋችሁ እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።